ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን በመላው ዓለም እንዲዳረስ በማድረግ በኩል ብርቱ ጥረት እያደረገች ትገኛለች። ሂዱና አሕዛብን ሁሉ በስሜ እያጠመቃችሁ ደቀ መዛሙርቴ አድርጓቸው እንደሚለው ቃሉ ይህንን ቃል ለመፈጸም ደግሞ በመላው ዓለም ለወንጌል አገልግሎት የተሰማሩ መምህራን፣ የቤተክርስቲያን አስተዳዳሪዎችና ለወንጌል አገልግሎት የተሰማሩ ሁሉ ዘወትር ሊተገብሩት የሚገባ ጉዳይ መሆኑ በስፋት ይገለጻል። ታዲያ ቃሉ ይህን ይበል እንጂ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን የወንጌል አገልግሎት ስናይ የመጡት ላይ ብቻ ማተኮር ያበዛል። በቤተክርስቲያን ውስጥ ያሉት እንዳይጠፉ የመጡትም ደግሞ እንዲጸኑ ማድረጉ የተገባ ሆኖ እያለ ግን ደግሞ ያልመጡትና በውጭ ያሉት ነፍሳትን ለማዳን ወደ እነሱ መሄድ እንደሚገባም ቃሉም ያዛል ያስፈልጋል። ታዲያ ይህንን ጉዳይ በተመለከተ ከሰሞኑ በዚህ በአሜሪካ የሚገኙ መምህራን የሐዋርያዊ አገልግሎታቸውን በተመለከተ ምክክር አካሂደው ነበር። የምክክሩ ዓላማም እንግዲህ ወንጌልን እንዴት ወዳልደረሰው እናድረስ የሚል ሲሆን በዚህ ዙሪያ በርከት ያሉ ሐሳቦች ተንሸራሽረዋል። የተለያዩ ጥናታዊ ጽሑፎች በተለያዩ መምህራንም ቀርበዋል። በዚህ ውይይት ታዲያ የትኩረታችን ከሳበውት መካከል አዳዲስ የስብከተ ወንጌል ማስፋፊያ መስኮችም ተነስተው ተመልክተናል። በዛሬው ዝግጅታችን ታዲያ እነዚህ አዳዲስ የስብከተ ወንጌል ወይም ደግሞ የሐዋርያዊ አገልግሎት ማስፋፊያ መስኮችን በሰፊው የምንዳስስ ይሆናል። በዚህ በውይይቱ ላይ ጥናታዊ ጽሑፍ ሲያቀርቡ ከነበሩት መምህራን መካከል አንዱ ከሆኑት ከበክረ ፍስሐ ቀሲስ ዶክተር ኃይለ ዮሴፍ አስናቀ ጋር በዚህ ዙሪያ አጠር ያለ ቆይታ አድርገናል። እንድትከታተሉን እንጋብዛለን። መልካም ቆይታ ይሁንላችሁ። እጅግ አመሰግናለሁ በክረ ፍስሐ። እንግዲህ ከሲያትል ወደ ዋሽንግተን ዲሲ አካባቢ ብቅ ብለዋል። ካህናት ጉባኤ ነው የመጡት። በዚህ ጉባኤም ጽሑፍ ያቀረቡ ነበረ። በተለይ የዚህ ጉባኤ ዋናው ነጥብ አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት በዚህ ሰሜን አሜሪካ የትናንቱ የዛሬውና የነገውን እያያችሁ ነበርና ምን ይመስላል ግምገማችሁ? በእርሶ የጽሑፍ መነሻ ምን ላይ ያተኮረ ነበር? አዎ የተገኘው እዚህ የመምራን ጉባኤ ስላለ ነው። የመምራን ጉባኤው በብዛት ያተኮረው ሐዋርያዊነት ላይ ነው። የሐዋርያዊነት ቤተክርስቲያን ህልውናዋ በሐዋርያዊነት ላይ የተመሰረተ ነው። በጣም የተለመደ ጥቅስ አለ። በሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ ያለውን ያ የሐዋርያዊነት አገልግሎት በቤተክርስቲያናችን የነበረውን ድሮ ያነበረውን አሁንም ማጠናከር ያስፈልጋል የሚል ነው። በዋናነት ሐዋርያዊነትን የምናስፋፋበት እንግዲህ በሐዋርያ ሥራ ላይ የመጀመሪያው ሐዋርያዊነት ከመስፋፋቱ በፊት የሚቀድመው የመንፈስ ቅዱስ ለሐዋርያት 72 ቋንቋ መግለጹ ነው። ስለዚህ ወደ ብዙ ቦታዎች ስንሄድ አንደኛው የሚያስፈልገን ቋንቋ ነው። ስለዚህ በቋንቋ ማገልገል፣ በተለያዩ ቋንቋዎች ማገልገል ያስፈልጋል። ቤተክርስቲያናችን እስካሁን የመጣችበት መንገድ አለ። አሁንም ወደፊትም ይችን ቤተክርስቲያን ለዓለም ተደራሽ ማድረግ ይጠበቅብናል የሚል ሰፋ ያለ መልእክት ያለው ጉባኤ ነው። በጣም ግሩም። በተለይ የእርሶም ጽሑፍ የሚያጠነጥነው ውይይቱም ላይ ሲነሳ የነበረው የትናንቱን አገልግሎት አሁን ያለንበትና የነገውስ የሚል ነበረና እስኪ እርሶ እንዴት ነው የሚዳስሱት? በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት በሰሜን አሜሪካ እንግዲህ ወደ 75 ዓመት አካባቢ ያስቆጠረ አገልግሎት ነው። ትናንት ምን ላይ ነበርን? ትኩረቱ ምን ነበር? ዛሬስ ምን ላይ ነው ያለነው? ነገስ ደግሞ ምን እንደሚያሳስበን? እንግዲህ እስካሁን ቤተክርስቲያን በተለይ ከኢትዮጵያ በሚመጡ ምዕመናን ላይ ብቻ ትኩረት አድርገን ነው ስንሰራ የነበረው። መጀመሪያ ላይ ቤተክርስቲያኒቱ የነበረባት ፈተና የሚቀድስ ሰው መጥፋት፣ የሚያገለግል ሰው መጥፋት ነበር። ስለዚህ ካህናት ይመጡ ነበረ። አሁን ደግሞ ከዛ አልፎ የቤተክርስቲያን አገልግሎት ሙሉ መምህራን የሚያስፈልግ የአብነት መምህራኖች እየመጡ መርጌቶች አሉ፣ መሐሌቱን ይቆማሉ፣ ስቡህ ይላሉ። ልጆቻችንም ግብረ ዲቁናውን እየተማሩ እያገለገሉ ነው። ስለዚህ እሱ አሁን ተቀርፏል ማለት ነውና ከዚህ ደግሞ ምን ይቀረናል ስንለው ወደፊት ደግሞ የሚያስፈልገን ልጆቻችን ሃይማኖታቸውን
ትምህርት ቤት ይሄዱና ዲያቆናት ነን ይላሉ። የዚህ ሀገር ልጆች ዲያቆናት ናቸው አዎ እንግዲያውስ ብለው መጽሐፍ ቅዱስ ነው ሊጠይቋቸው የሚችሉት ሌሎቹ እና መጽሐፍ ቅዱስ ሲጠይቋቸው የመጽሐፍ ቅዱስ ግንዛቤያቸው ደግሞ ዝቅተኛ ይሆናል። ስለዚህ ያንን ደግሞ የመጽሐፍ ቅዱስ ዕውቀታቸውን ደግሞ ማስተማር ያስፈልገናልና አሁን እዚህኛው ስቴጅ ላይ ነው ያለነው። የኛ ልጆችም ልክ እንደ ውጭ ዜጋ ማለት ናቸው። ምክንያቱም እኛ ጋር ቢወለዱም ያደጉት ሰሜን አሜሪካ ስለሆነ ቋንቋቸው፣ ባህላቸው፣ አስተሳሰባቸው በሰሜን አሜሪካ የተቀኘ ስለሆነ ለነሱ ሃይማኖታችንን ማስተላለፍ ይገባናል። ከዛ ደግሞ ሌላው ደግሞ አውትሪቹ ነው ወደ ሌሎቹ ኮሚኒቲ። አሁን እኔ አንድ ሳቀርበው የነበረው አሜሪካ ውስጥ 99 ሚሊዮን የሚሆን ህዝብ እምነት የለኝም ብሎ ክሌም የሚያደርግ አለ። ከዛ ውጭ ደግሞ ወደ 200 የሚሆነው ሚሊዮን ክርስትና በሚል ክርስቲያን ነው። ግን እቺ አፖስቶሊክ የሆነችውን ቤተክርስቲያን ጥንታዊቱን ቤተክርስቲያን የመፈለግ በመካከል ላይ አሁን የሚያየው የካልቸራል ሾኩ ያለው ሴክሹዋል ሞራሊቲው እንዲህ ሲያስጨንቀው ጥንታዊቱ ቤተክርስቲያን ምንድናት እያለ ኢንኳየር እያደረገ የሚመጣበት ስለሆነ እሱን የምናስፋፋበት ነው ማለት ነው። እና ቤተክርስቲያን አሁን የቤተ መቅደሱን አገልግሎቷን እንደያዘች የግዕዙን የቤተክርስቲያኑን የወንጌሉን ትምህርት በዕለተ ሰንበት የሚሰጠውን እንደያዘች ከዛ ተጨማሪ ደግሞ ለምሳሌ አሜሪካ አሁን በዓላት በዕለታቸው የመከበር ነገር ተጀመረ ማለት ነው። እድገት ነው። አሁን ደግሞ ከራሳችን አልፈን ሌላውን የማምጣት በፊት የሚጠመቁ ሰዎች የነበሩት ምናልባት በባል ወይ በሚስት ሚክስድ ፋሚሊ ሆነው ነበረ እና አሁን ላይ ግን ኢንኳየር አድርገው የሚመጡ ሰዎች አሉ። ቤተክርስቲያናችን በዓላታት ስናከብር በዓላቶቻችን ራሱ አንዱ የሐዋርያዊ ተደራሽ የምናደርገው አንዱ በዓላችንን በአደባባይ ማክበር ነው። ትልልቅ ከተሞች አሁን በፖሊስ ታጅበን ምን ብለን ነው በዓላቶቻችን እያከበርን ያለ ነውና ይሄንን አጠናክረን መቀጠል መቻል አለብን የሚል ነው ጽሁፉ። ለምሳሌ ካምፓስ ሚኒስትሪ የዩኒቨርሲቲ ተማሪዎች እናገኝበታለን። ሆስፒታል ሚኒስትሪ አልጀመር ነው ብዙ የሄድንበት አይደለም። በየሆስፒታሉ ያሉ የታመሙ ሰዎችን ምን ጠይቅበት መኖር አለበት። ፕሪዝን ሚኒስትሪ በየወህኒ ቤቱ ያሉትን የማግኘት ስትሬት ሚኒስትሪ ለምሳሌ ሆምለስ የሆኑ ምን ያሉ እነሱ ለምሳሌ ሰመር ላይ ውሃ በመስጠት ዊንተር ላይ ብርድ ልብስ በመስጠት ሚኒስተር እያደረግ ወደ ቤተክርስቲያን ማምጣት ይተበቅብናልና ይህን ሁሉ ለማሳየት ያሰበ ጽሁፍ ነበረ የቀረበው ማለት ነው። በጣም ግሩም ነው። እንግዲህ ብዙ ሰዎች የሚያነሳቸው ሀሳቦች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካ አሁን ኤግዚስት ካረገች ከተተከለች ብዙ ጊዜ ሆኗታል። ግን አሁንም ያለው ነገር ቤተክርስቲያን መግዛትን የተገዛውን ቤተክርስቲያን ፔድ ኦፍ ማድረግ መክፈል እንዲህ ላይ ያተኮረ ነው። አሁንም አገልግሎቱን ብናየው ቀድመው ከኢትዮጵያ ለመጡት ለስደተኞች እንደዚህ በአማርኛ ቋንቋ እንደዚህ ለሚገለገሉት እንጂ እዚህ ሀገር ቤዝድ ላረጉት ገና አልተሰራም የሚሉ ክሌሞች አሉና እነሱን አዳምጣቸዋል። ትክክል ናቸው ወይስ የተሰራባቸው ነገር አለ? ትክክል ነው። እኛ የለመድነው አሁን እንግዲህ ሰው መቼስ የለመደውን ነውና ብዙ ጊዜ አባቶች በተለይ በአስተዳደር ያሉ አባቶች እንዲሰርቶ በዚህ ዘመን ጊዜ እንዲተሰርቶ የሚለው ነገር ስለሚያስጨንቃቸው ሁሉ ጊዜ ህንጻ ከመገንባት ጋር የተገናኘ ነው አላማቸውና ይሄ ደግሞ የማያውቁት ያለመዱት። ምክንያቱም ኢትዮጵያ ውስጥ ያው ያመነውን ህዝብ ነው የምታጸናው እንጂ አብዛኛው እንግዲህ ኢትዮጵያ ህዝብኛ እያጣ ነው ካልሆነ በስተቀር እና አቡነ ተክለ ሃይማኖት ወይም ደግሞ በድሮ ስቴት ሪሊጅን ሆኖ የቆየ ስለሆነ ኢትዮጵያ ሙሉዋ ኢቫንጀላይዝድ ሆነች ሐዋርያዊነትን የምታቅ ኦርቶዶክሳዊት ነበረችና እነዚህ አባቶች ኢትዮጵያ ውስጥ አሁን በአስተዳደር የሚጠበቅባቸው የልማት ስራ ላይ ማተኮር ነው። ህንጻ መገንባት፣ ህንጻውን ማስፋፋት እንዲህ አይነት ነበረ። ወደዚህ ሀገር ስንመጣ የሚያየው ሀሳብ ብዙ ተከትሎ መጣ ማለት ነው። ግን ሰዎች ነው ያው እንግዲህ ቤተክርስቲያን ስንል እንግዲህ በዘቤ ሶስት ትርጉም አለው። ህንጻው አለ፣ ትክክል ነው። ህንጻው ያስፈልገናል ለአምልኮ። አሁን ቤተክርስቲያናችን ሰኔ ማርያም ሰኔ 26 አሁን የቅዱስ ገብርኤል ቅዳሴ ቤት የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤት ተብሎ በበዓላት ይከበራል። ስለዚህ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስም አስተምረው ምእመናንን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰው ሲያበቁ የሚያደርጉት ምንድነው? የአምልኮ ቦታ ወይም ደግሞ ቤተክርስቲያን መስራት ነው፣ ማስፋፋት ነው። ይሄ ያለ ነገር ነው፣ መቀጠልም ያለበት ነው። ግን አሁን ተተኪው ትውልድ ሌሎቹ አሁን እኛ ከማን ነው የምንገዛው ሲባል ብዙ አሁን አሜሪካ ቤተክርስቲያን ካየኸው
የምንገዛው ከፕሮቴስታንቶቹ ከካቶሊኮቹ ከሌሎቹ ነው። ካቶሊኮቹ ሀብታሞች ስለሆኑ ብዙ አይሸጡም፣ ግን በተለይ ፕሮቴስታንቱ ይሸጣሉ በጣም። ስለዚህ የኛ ልጆች የኛኑ ቤተክርስቲያን በራሳቸው ቋንቋ በራሳቸው ባህል ማስተላለፍ ካልቻሉ በስተቀር የኛም ልጆች እኛ ስንሸመግል ይሸጣሉ ማለት ነውና እንደዛ እንዳይሆን መስራት አለብን። ትክክል ነውና ማህበረሰቡ ምእመናን የሚሉት ትክክል ነው። ልጆቻችን ከፍ ሲሉ ነው የሚገባና አንዳንዴ ቄስ እንኳን ሆነን ትልቁ ልጆች ሲኖሩን በቤታችን ስለምናየው እንደነግጣለን እና ሩቅ ነን። አሁን እኛ ለምሳሌ ልጆቻችን መተው አባ ሲሉን ያው እንግዲህ ዳብል ፐርሰናሊቲ ያላቸው እኛ ጋር ቅልስልስ ብለው ነጠላ ለብሰው ምን ብለው ይመጡና ሲያዋሩን እንግሊዘኛ እነሱ በተሰባበረ አማርኛ ለማውራት ይሞክራሉ። እኛም አማርኛ ነው የምንላቸው። የአማርኛ ተቻለ ካልቸሩን ነው ብዙ ጊዜ ትራንስፈር ለማድረግ እየጣርን ያለ ነው እንጂ ሃይማኖትን ትራንስፈር ለማድረግ አልጣርንም። አሁን ቅዱስ ጳውሎስ የገጠማቸው ፈተና ይሄ ነው። ቅዱስ ጳውሎስ አሁን ሃይማኖትን ለማስተማር ያስባል፣ ግን እሱ በትውልድ ዕብራዊ ነው። ስለዚህ እነሱ ደግሞ ኦሪትን ያህል ህግ ጥምቀት ሲነሳ እነሱ ምን ይላሉ? ጥምቀት እንበለ ግዝረት ወንጌል እንበለ ኦሪት አትጠቅምም የሚሉ ጁዳይዘርስ የሚባሉ እነሱ ነበሩ። ስለዚህ እነሱ አጥብቀው የሚይዙት ምንድነው? በቃ ያን ካልቸር ወደ ይሁዲነት ነው የሚያመጡህ። ወደ ይሁዲነት መምጣት አለብህ። በፕሬዘንቴሽኑም ላይ የነበረው ማለት ነው ወደ ይሁዲነት መምጣት። እኛ ደግሞ አሁን ሂዱ ነው የተባልነው እንጂ ወደኛ ባህል አሁን እኛ ነጠላ መልበሱን ብቻ ከዛ ደግሞ እንጀራ መብላቱን ብቻ ልጆቻችን አማርኛውን ብቻ ሳይሆን ልናስተምር ሃይማኖታችን ነው ልናስተላልፍላቸው የሚያስፈልገውና ልጆቻችን ላይ ዩዝ ሚኒስትሪ ላይ በጣም መሰራት ያለበት ነው። ህንጻ እንደምንገነባው ትልቁ ህንጻ ደግሞ የሰው ልጅ በእግዚአብሔር አምሳል የተፈጠረው የሰው ልጅ ስለሆነ ልጆቻችን ላይ በደንብ መስራት አለብን። አንዱም ፎከስ የምናደርገው እሱ ነውና ትክክል ነው። እንግዲህ ሞክረፍ በጽሁፎ ያነሷቸው አዳዲስ ሀሳቦች አሉ። እኔም ስሰማቸው አዲስ ሆኑብኝ። አሁንም የጠቀሷቸው እንግዲህ ምናልባት ዩዝ ሚኒስትሪ የተለመደ ነው። ሳን ግቢ ጉባኤ ጥሩ ስራ እየተሰራበት ያለ ነው። ከዛ ውጭ ግን የጠቃቀሷቸው አሉ። አሁን ፕሪዝን ሚኒስትሪ፣ ሆስፒታል ሚኒስትሪ፣ ስትሬት ሚኒስትሪ አዳዲስ ሀሳቦች ናቸው እና ለኦርቶዶክሳውያን ደግሞ ትንሽ አዲስ ነገር ይመስላሉና ይተገበራሉ። እንዴት ተሳሰቡትን ተግባራዊ ለማድረግ በጣም ቻሌንጅ አይገጥምም ወይ? እኔ እንዳጋጣሚ አንደርግራድ የተማርኩት አርባ ምንጭ ዩኒቨርሲቲ ነው እና አርባ ምንጭ ዩኒቨርሲቲ ስማር ሚካኤል ቤተክርስቲያን አለ አርባ ምንጭ ከተማ ውስጥ። እዛው ወይን ቤት አለ እና ወይን ቤት እንሄድና እናስተምር ነበር እና በጋሞኛ እዛው የዛድና ሀገር ባህል ለምደን ቋንቋ ለምደን ቃላዩ ቲቲሽን ሲያታና ጎዳው እያልን እንዘምራለን በጋሞኛ እና አሻርኪኖና አሻርኪ እያልንና እኛ እንኳን አሁን ያኔ ትንሽ አስበዋል። እዛው ሀገር ሄደን አርባ ምንጭ በባህሉ ቋንቋ መዝሙር ለምደን ወይን ቤት ሄደን እናስተምር ነበር እና ወይን ቤት አሁን እኛ የፕሪንሲፕሎቹ ሁሉ ግቢ ጉባኤ ውስጥ እናስተምር ነበር። ፕሬዝዳንት ሄዶ የሚያስተምር ሰው ያ ወንጀለኛ ተብሎ የተፈረደበትን ሰው ነው የምታስተምር። ግን አንዳንዴ ተስፋ የሌለው የሚመስል ሰው አለ በምድር ላይ። ለምሳሌ የእድሜ ልክ እስራት የተፈረደበት እስረኛ ይኖራል። ግን እኛ ምንም እንኳን በለስ ባታፈራ ልክ እንባቆም በምዕራፍ 3 እንደተናገረው ይሄ ሃፒነስ based on something happened ነው አይደለ? ሃፒነስ ጆይ ግን ሁሉ ጊዜ ኤቨርላስቲንግ ነው። በእግዚአብሔር ደስ የምትል ሰማያዊ ተስፋ ነው የምታስበው ማለት ነው። እና ወይን ቤት ስንሄድ ማስተማር ያለብን ሰማያዊ ተስፋ ነው እንጂ በምድር ሰው ወጥቶ ሰው በዓለም እየኖረ ግን እስረኛ ነው። ኢየሱስ እስረኛ ነው አይደለ? የዚህ ዓለም ፍልስፍና እስረኛ ነው እና ፊዚካል ባውንድ ባይደረግም አሁን እኛ በዚህ ስንኖር በብዙ አስተሳሰቦች እስረኛ ነን። ስለዚህ ወይን ቤት ያሉትን ሰዎች እናንተ ምንም እንኳን በስጋ ብትታሰሩ በመንፈስ ግን ከአምላካችሁ ጋር መገናኘት ትችላላችሁ። በጣም እንግዲህ ኪሎ ሜትር ማትለው ርቀት ነው አይደለ? ከእግዚአብሔር ጋር ግን መነጋገር ይችላሉ። ምክንያቱም እኛ እግዚአብሔር እኛን የሚናገረን በመጽሐፍት ነው። እኛ ደግሞ እሱን የምንነጋገረው በጸሎት ነው። ስለዚህ ጸሎትም ይቻላል፣ መጽሐፍ ማንበብም ይቻላል። ወይን ቤት እሱን አስተምሮ የሰማያዊ ተስፋን ረስት እንዲያደርጉ እንዲያስቡ ማድረግ ይቻላልና አሁን አዲስ ይመስላል እንጂ ኢትዮጵያም ያለ ነው ማለት ነው። ወይን ቤት ሚኒስትሪ፣ ሆስፒታል ሚኒስትሪም እንዲሁ ነው። አርባ ምንጭ የሚገርመው በተለይ ወባ ያለበት ትምህርት ቤት ነው። በጣም ወባ አለና የማያውቁን ሰዎች የሚሽነሪ ኮንሰፕት ስላላቸው አርባ ምንጭ ሆስፒታል ተኝተን ጦስ ይማሮ እግዚአብሔር ማርህ እያሉ
ጥሲሞ በጣም ትዝ ይለኛልና እየሄዱ ሰውን ይጠይቃሉ። አሁን ወደ ሰሜኑ ክፍል ብዙ ያልተለመደው ሆስፒታል ትሄድና የታመመብህን ዘመድ ጠይቀህ መውጣት ነገር አለ። ወይንም ቤት ትሄድና የታሰረብህን ዘመድ ጠይቆ እነሱ ግን ዝም ብሎ ራውንድ ልክ አሁን የሆስፒታል ዶክተሮች ራውንድ እያደረጉ በሽተኛውን ስታተስ እየጠየቁ እንደሚሄዱት እንደዛ ያደርጋሉ። እና ያ ለሰው ልጅ ተስፋ ይሰጠዋል። ህመምም አሁን እንዲሁ ፊዚካል ሲክነስ አለ። ክርስቶስ በስጋ የታመሙትን በተአምራት ፈውሷቸዋል። ምንም ትልቅ ነገር አይደለም። ግን በመንፈስ የታመሙትን ነው ህሙማነ ነፍስን በትምህርቱ ነው አይደለ? ስለዚህ እኛ ህሙማነ ነፍስ ማለት ነው። አሁን በሆስፒታልን ስናስብ በቃ የስጋ ህመም ችግር የለውም እግዚአብሔር እንደውም አንዳንዴ ቅዱሳኑ ሳይቀርኮ የሚጎስም ትንሽ ነገር አላቸው። አዎ ደዌ ዘንጽህ አለ ሀብት ይሆናልኝ። እነዚያም ሰዎች ያንን ምድራዊውን ነገር ችግር የለውም ይሄ ያልፋል። 38 ዓመት መጻጉን ፈውሷል ክርስቶስ። ስለዚህ ችግር የለውም። ግን ከሰማያዊ ርስት ደግሞ በዛ ደግሞ በሽተኛው ነው እዛም ደግሞ ሁለተኛ ሞት እንዳያጋጥማቸው ሁለተኛ ድካም እንዳያጋጥማቸው እሱን ተስፋቸውን ታስተምራቸዋለህ። እና ሆስፒታል ሚኒስትሪ ፕሪዝን ሚኒስትሪ በጣም አስፈላጊ ነገሮች ናቸው። ኢትዮጵያም ተወሰነ የሚደረጉ ናቸው። ግን አጠናክረን መቀጠል ያለብን ነው። እዚህ ሀገር ስትሬት ሚኒስትሪ ነው። ሌላው ስትሬት ሚኒስትሪው እንግዲህ ሆምለሶች አሉ እና የኛ ቤተክርስቲያን አንዱ ክርስትና ጌታ 5000 ህዝብ አስተምሮ ብቻ አልበተነም። ምግብ አብልቶ አጠጥቶ ነው የሰደዳቸው አይደለ? ያ ምግብ አበላቸው የሚለውን እኛ ዛሬ ቤተክርስቲያን ትልልቅ ቤተክርስቲያኖችን እንሰራና ዊንተር ሲመጣ ሆምለሶች ሼልተር ቢያስፈልጋቸው do we open our churches? ከዛ እኛ አሁን በጣም እንጸየፋለን። እውነቱን አይደለም እንነጋገረው። እኛ ሆምለሶችን ወደ ቤተክርስቲያን የማስገባት እንትን የለንም፣ እንፈራለን። ግን እዚህ ሀገር አንዱ የሞራል ልዕልና ነው፣ ይጠየቃል። የክርስትና ህግ ነው። በሰመር ጊዜ እዚህ ሀገር በጣም ፀሐይም ያለበት ነው። እንደዛ ሲቸገሩ ቀዝቃዛ ውሃ በስሜ የሰጠ የሚለው እንደውም ጥሩ አጋጣሚ ነው። እኛ አሁን ኢትዮጵያ ብቻ በእንተ ስማ ለማርያም የሚለንን ያን ብቻ ነው የምናስበው። ቀዝቃዛ ውሃ የምንሰጥበት አጋጣሚ ያለ ማለት ነው። ስለዚህ ስትሬት ሚኒስትሪ is a very important thing ማለት ነው። ክሩሻል የሆነ ነገር ነውና እነዚህ ነገሮችን መስራት አለብን። ካለበለዚያ የኛን ቤተክርስቲያን ሌሎች እንዴት ነው የሚያቋት? በሴሌብሬሽናችን ብቻ መንገድ በማዘጋጀታችን አዘግተን እሱ ብቻ አይደለም፣ ንጽህና ቅድስና ያስፈልገናልና እኛ ራሳችን ግሎሪፋይድ የምናደርግባቸውን ነገሮች ብቻ ሳይሆን በሂዩሚሊቲ ደግሞ በትህትና የምንሰራባቸው አጋጣሚዎች መፍጠር አለብንና እግዚአብሔርም እንዲረዳን ያው የሐዋርያ አገልግሎት ካለ ፈቃድ እግዚአብሔር የሚሆን ነገር ስለሌለ ፈቃድ እግዚአብሔር የሚሆነው ደግሞ በእንደዚህ አሁን the acts of merciful love የሚባሉ አሉ። በዛ በማቴዎስ ወንጌል ምዕራፍ 25 ላይ I was hungry ተርቤ ነበር አበልታችሁኛል፣ አንድ ነው። ተጠምቼ ነበር አጠጣችሁኛል ነው። እንግዳ ብሆን ተቀብላችሁኛል ነው። ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር። አየ እነዚህ ስድስቱ merciful love acts of merciful love ይባላሉ። እና እነዚህ ነገሮች የግዴታ በቤተክርስቲያናችን በሐዋርያነታችን ላይ መታየት መቻል አለባቸው፣ መተግበር መቻል አለባቸው። ያ ወንጌልን በተግባር ኖር ነው ማለት ነው። the living gospel ወንጌልን መኖር። አሁን እኛ አባቶቻችን ወንጌልን ያው በቃላቸው አጥንተው ሉቃስ ማለት አቃቢ ሥራይ ማለት ነው። አስቀድሞ አቃቢ ሥራይ ዝጋ ነበር፣ ኋላ ግን አቃቢ ሥራይ ዘነፍስ ነው። አንድም መበስር ማለት ነው። ብስራተ መላእክት ይጽፋልና አንድም ተንሳይ ማለት ነው። ለሰብከተ ወንጌል ይፈጠናል። ይሄስ እንደምንድን ነው ቢሉ በደንብ ነው ሙሉ በሙሉ ሸምድደው ነው በቃላቸው የሚይዙት። ግን አሁን የሚቀረን ምንድነው? ያንን ወንጌልን በቃላችን እንደያዝነው ሁሉ በተግባር ደግሞ መኖር የሚኖር ወንጌል። አሁን እኛ ኢቲክሱ ነው በጣም እየጎደለን ያለውና ሐዋርያነቱን አዘ ፕሪንሲፕል እናውቃለን። መተግበሩ ደግሞ ምንድነው? ልክ ከአክትስ ኦፍ ሜርሲፉል ላቭ ተነስተህ ስታየው ስትሬት ሚኒስትሪ፣ ሆስፒታል ሚኒስትሪ፣ ፕሪዝን ሚኒስትሪ በአክትስ ኦፍ ሜርሲፉል ላቭ ማለት ነው። እዛ ያሉ ነገሮች ናቸው ወንጌል ነው ማለት ነውና ከየትም አይመጣም። በጣም ግሩም ነው ማለት ብዙ ጊዜ ሐሳቡ ሲነሳ ሰማዋለሁ፣ ግን እንደዚህ በተደራጀ መልኩ በጽሁፍ መልክም እንደዚህ ቀርቦ ለውይይት ሲነሳ ግን አዲስ መሰለ ሐሳቡ በጣም ጥሩ ነገር ነው።
ግን ምናልባት እንግዲህ ይሄንን ፕሬዘንቴሽን የሚያቀርቡት በርካታ የክርስቲያን መሪዎች፣ አስተዳዳሪዎች፣ መምህራን በተገኙበት ጉባኤ ነውና ይሄ ደግሞ ትንሽ ይሄንን ስራ የሚሰሩት እኮ ምናልባትም ከኛ ውጭ ያሉ ናቸው። በእርግጥ በዚህ ሀገር ብዙዎች ይሰሩታል አይደል? ስትሬት ሚኒስትሪ ብዙዎቹ ጎዳና ላይ ሲሰብኩ ሲጮን ሰማቸዋልና ለሌሎቹ መግፋት አሰርፎ መስጠት አለና ይሄን እንዴት ተቀበሉት? ሌሎች ጉባኤተኞቹ ምን አሉት በዚህ ይሄንን ሐሳብ ሲያነሱ? አዎ እንግዲህ ኦነን ለመናገር አንዳንዶቹ ቃላትም ከቃላት ጀምሮ እኛ አሁን ለፕሮቴስታንቱ ዓለም ምናምን ምን ሰጣቸው ነገሮች አሉ። ለምሳሌ አሁን ሚኒስትሪ፣ ሴሚናሪ ምናምን የሚሉት ቃላት ራሳቸው በራሳቸው እንግሊዘኛ መሆኖቹን ራሳቸውና ያው እኛ ሀገር የሚጠቀሙ ያው የመጣንበት ሀገር ስለሆነ ሚሽነሪ ምናምን የሚለውን አሁን እኛ ሚሽነሪ ተብሎ ኦርቶዶክሳዊ ሐዋርያዊነት የሚለውን አናስበውምና እንዲህ ለሌሎች የምንሰጣቸው ነገሮች አሉ። ግን እዚህ ያሉት አባቶች ያው በተግባርም የሚኖሩበት ሀገር ስለሆነ በደንብ ያስተውሉታል። ለምሳሌ ሆምለስ ማብላት ምን ማለት እኛ ባንጀምረውም ግን እዚህ ሀገር የሞራል ልዕልና ስለሆነ ጋዜጠኞቹም በችግር ጊዜ ቤተክርስቲያኑን አንድ ፓስተርና አሁን የሚያፋጥጡት በዚህ ነው። ምን ሰርተሃል? የሆነ ጊዜ እኮ ሆምለሶችን እኮ ቤተክርስቲያን ከልክልሃል እንዳይገቡ ምናምን ብለው የሞራል ጥያቄ ነው ይጠይቃሉና ያን ስለሚረዱ አባቶች ይዘውታል። ያው እኛ በሐሳብ ደረጃ መረዳቱ አለ። ሁለተኛ ግን ምንድነው ምእመኑን ማሳመን የሚጠይቅ ነገር አለ። ለምሳሌ ምእመናን አሁን እኛ ጋር ለሆምለሳውን አዳራሻችንን ከፍተን ቤተ መቅደስ ይግቡ አንልም። ግን አዳራሾች አሉን፣ ሰፋፊ አዳራሾች አሉን። አዳራሾቻችን ላይ ግን የማብላት ዝክር እኮ ኢትዮጵያን ዘክራለን። ዝክር የነቢጤዎችን አስገብተን እንደምንዘክረው እዚህ ሀገርን ሆምለሶች በዛ ልክ ተብለን የፍቅር ህግን ማስተማር እንዳለብን መረዳት አለብንና አባቶች የተረዱት ነው። ምእመናንም ይሄንን ሐሳብ ለምእመናንም ያው ኃላፊነት ስላለባቸው አስረድተው በቅርቡ እግዚአብሔር ቢፈቅድ ሆምለሶችንም እያበላን ምን እያልን እያጠጣን ትክክለኛ አክት ኦፍ ሜርሲፉል ላቭ ትክክለኛ ወንጌልን በተግባር ወንጌልን በቃል ሸምድዶ መያዙ ብቻ ወጥተን ወንጌልን በተግባር እንኖራለን የሚል ተስፋ አለኝ። ከአባቶች የተገነዘብኩት እሱ ነው። ተከታተላችሁን ከልብ እናመሰግናለን። በሌሎች መርሃ ግብሮች በድጋሚ እንገናኛለን። እስከዛው ቸርን ሰንብት። ጤና ይስጥልኝ።